ጤና ይስጥልን ተመልካቾቻችን ሳምንታዊ የአዲስ ገበያ ዝግጅታችንን ይዘን ቀርበናል። በዛሬው የአዲስ ገበያ ዝግጅታችን ልዩ ዝግጅት ነው የሚኖረን። እንደምታውቁት የኢትዮጵያ ብሮድካስቲንግ ኮርፖሬሽን በይዘት ዘርፍ ትኩረት አድርጎ ከሚሰራባቸው ዘርፎች መካከል ካለፉት 2-3 ዓመታት ጀምሮ እየተከናወነ ያለው የነጋድራስ የስራ ፈጠራ ውድድር ነው። በዚህ የስራ ፈጠራ ውድድር በርካቶች ሀሳባቸውን እዚህ ውድድር ላይ አምጥተው በመወዳደር ሀሳባቸውን ሸጠው ከዳኞች አስተያየት ሰጥተዋል። ከዛ ባለፈ ደግሞ ሽልማት ያገኙ ሰዎች አሉ። እነሱ የት ነው ያሉት ስንል እንጠይቃለን። ይህንን ምክንያት ያደረግንበት ደግሞ በተለይ በነገው ዕለት በዋዜማው ነው የምንገኘው። በነገው ዕለት ሶስተኛው ዙር የኢትዮጵያ ንግድ ባንክ የነጋድራስ የስራ ፈጠራ ውድድር የፍጻሜ ውድድር ይካሄዳል። በዚህም እንግዲህ ልዩ ሽልማት ይኖራል ማለት ነው። ይህን መሰረት አድርገን እስካሁን የሸለምናቸው አሸናፊዎች የት ናቸው ብለን እንጠይቃለን። ለዚህም እንግዲህ የመጀመሪያ ዙር አሸናፊው ዮሐንስ ወልደ ኪዳን እንደዚሁም ደግሞ የሁለተኛ ዙር አሸናፊው ዘመኑ ሲሳይ እዚህ ከኛ ጋር ናቸው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዶቻችን ቤተሰቦቻችን እንኳን ደህና መጣችሁ። እንኳን ሰላም ቆያችሁ። እንግዲህ እናንተ የመጀመሪያው ዙር ዮሐንስ አለ፣ ሁለተኛው ዘመኑ አለ። በምናደርገው ቆይታ የነጋድራስ ውድድር ምንድነው ያለው የት ላይ ነው ያለው የሚል ሐሳብ እናነሳለን። በርካቶች ይጠይቃሉ ብዬ የማስበው እኔም ልጠይቃችሁ የማስበው እንደ ተወዳዳሪ እንደ ስራ ፈጠራ ሰው የነጋድራስ ውድድርን ካሸነፋችሁ በኋላ የት ናችሁ ምን እየሰራችሁ ነው ብሎ ሰውም ይጠይቃል። እኔም መጠየቅ ፈልጋለሁና በዚህ እንጀምራለን። ከዮሐንስ እንጀምር። መልካም አመሰግናለሁ ኢቢሲ ስለጋበዛችሁን እንደገና ደግሞ የት ናችሁ ብላችሁ ስለጠየቃችሁን በጣም እናመሰግናለን። እንግዲህ ከነጋድራስ ውድድር በኋላ ብዙ ነገሮች ተከፍተዋል። አንደኛ ሐሳቡ በራሱ በጣም ብዙሃኑ እንዲያቀው አድርጓልና በቀጣይ የስራ ፈጠራ ጉዟችን ብዙ ነገሮች ቀና እንዲሆኑ አድርጓል። ስለዚህ የኔ ፕሮጀክት ስፔሲፊካሊ ኮምፖስት ላይ የሚሰራ ፈርቲላይዘር የተፈጥሮ ማዳበሪያ ላይ የሚሰራ ፕሮጀክት ነው። ስለዚህ ይሄ ፕሮጀክት በራሱ ከፍተኛ የሆነ ኢንቨስትመንት ይፈልጋል፣ ገንዘብ ይፈልጋል። ከዛ በፊት ግን በጣም የሚሰሩ በርካታ ስራዎች አሉ እና ከውድድሩ በኋላ እነዛን ስራዎች ሳከናውን ነበር የቆየሁት። 1-2-3 ለመጥቀስ ያህል የመጀመሪያው ይሄንን ከባድ ኃላፊነት ምክንያቱም ማሸነፍ በራሱ ኃላፊነት ጭምር ነው፣ አደራ ጭምር ነው። በተለይ ደግሞ ሀገራዊ ፋይዳ ያላቸው ሐሳቦች ሲሆኑ ከበድ ይላሉ። እንደ ቀልድ እንደ ዋዛ ይታዩ። ብዙ ሰዎች ያ ነገር መሬት ላይ ወርዶ ኢምፓክት እንዲያደርግ ማየትን ይፈልጋሉ። ስለዚህ ከዛ አንፃር አቅምን መገንባት፣ ቲምን ማዋቀር ስራዎችን መጀመሪያ ስንሰራ ነበር የነበረው። የተለያዩ የኢንኩቤሽን እና የአክሰለሬሽን ፕሮግራሞች ነበሩ። እነዛ ላይ አክቲቭሊ ፓርቲሲፔት ስናደርግ ነበረ። ሌላው ደግሞ ፓርትነርሺፕ ስንፈራረም ነበረ። ለምሳሌ ከቀድሞ ዩኒቨርሲቲ ጋር ከሐዋሳ ዩኒቨርሲቲ ጥሩ ላቦራቶሪ ያላቸው ጥሩ ኤክስፐርቲዝ አላቸው። ስለዚህ ከነሱ ጋር በቀጣይ ስራዬን ሊያግዝ ስለሚችል ከነሱ ጋር ኤምኦዩ ተፈራርመናል። ከዛ ባሻገር ደግሞ ያዘጋጀውትን ፓይለት ፕሮዳክት ወይም ደግሞ ሚኒመም ቫያብል ፕሮዳክት ማለት ነው እንዴት ማርኬት ውስጥ እንዴት ቫሊዴት ማድረግ ይችላል፣ ቴክኒካሊስ እንዴት ቫሊዴት ሊሆን ይችላል በሚሉ ዙሪያዎች ላይ የተለያዩ ትሬኒንጎች ወስድ ነበረ በተለያዩ ድርጅቶች ማለት ነው። ይሄንን አድርግ ያለው ከዛ ውጪ ተጠቃሚ አርሶ አደር አለ፣ አነስተኛ እርሻዎች አሉ። ከነሱም ጋር እንደዚሁ የሴልስ እንደዚሁም ደግሞ የትብብር ማዕቀፍ መፈራረሞችን ስናደርግ ነበር የነበረውና ጀነራሊ ቆይታው ይሄ ነበር። ከዛ ውጪ እንግዲህ የኛ ቀደም ሲል በሌላ ባንክ ነበረ ሰፖርት ስንደረግ የነበረው። አሁን ደግሞ ከንግድ ባንክ በኋላ ንግድ ባንክ የሚፈልጋቸው ሪኳየርመንቶች አሉ። እነዛን ሪኳየርመንቶች ደግሞ ለትልቁ የኢንቨስትመንት ፍላጎት ለማሟላት ለምሳሌ የፓተንት ራይትስ በተመለከተ ፕሮሰስ እናደርግ ነበር። ፕሮዳክቶቻችን በዛ መልኩ ሰርቲፋይድ እንዲሆኑና ሌሎች ባንኩ የሚፈልጋቸውን ስራዎች ካምፓኒን ማዋቀር፣ አድቫይዘሪ ቦርዶችን መፈለግ እና በዛ መልኩ ማዋቀር እና አጠቃላይ ትልቁን ስራ ለመቀበል የሚችል ፈርታይል መሬት በማዘጋጀት ላይ ነበር የቆየ ነው ማለት ነው።
በጣም ብዙ ስቴፖች ሄደሃል። ምናልባት ከማሸነፉ ጎን ለጎን የተሰጡ ምክር ሀሳቦች ይኖራሉ፣ ዳኞች በየጊዜ የሰጧቸው ሀሳቦች ይኖራሉ ብዬ አስባለሁና እነሱን መሰረት አድርገህ አሁን ባለህበት ፕሮግረስም በጥሩ መንገድ ላይ እንዳለ የሚያሳዩ ነገሮች አሉ። ወደ ዘመኑ ልምጣ። እንግዲህ የዘመኑ ፕሮጀክት ታዳሽ ኃይል መሰረት ያደረገ ፕሮጀክት ነው። ይሄ ፕሮጀክት የነዳጅ መኪናን ወደ ኤሌክትሪክ የመቀየር ፕሮጀክት ነበረ። በሁለተኛው ዙር ነበር ያሸነፍከው። ከዛ ወደዚህ ምን ላይ ነው ያለው የዘመነ ፕሮጀክት? እስኪ በዚህ እንጀምር። እንግዲህ እድሉን ሰጣችሁ ስለጠራችሁን ከልብ እናመሰግናለን። በነገራችን ላይ ምስጋናችን ያሁኑ የዛሬ ጠራችሁንም ብቻ ሳይሆን 1 ሰከንድ 10 ሺህ ብር በሚሸጥበት ሚዲያ ላይ 72 እና 70 ምናምን ደቂቃ ሰጥቶ እንድናስተዋውቅ ስላደረጋችሁን ከልብ እናመሰግናለን። እና እየሰራን የነበረው አሁን ከውድድሩ በኋላ ምንድን ነበር የብረቱን ስራ መጀመሪያ ሰርተነዋል። ቆርጠንም ፈልጠንም መኪናው እንዲሄድ አድርገናል። ግን የወረቀቱ ስራ ደግሞ ረጅም ሰዓቶችን የሚወስድ ነበር። የሚያታግሉ ስራዎች አሉት። ማለት እንደዚህ አሁን ከፖሊሲው አንፃር እንደዚህ አሁን ለምሳሌ ፓተንት ራይት ለማውጣት አሁን መኪናዋን 18 ቀን ፈጅታብ ሰርታሃት ፓተንት ራይቱን ስታወጣ 9 ወር ይፈጃል። ስለዚህ እነዚህ ነገሮችን እነሱን የማሳካት ስራ ላይ ነበርን የነበርነው እና ደግሞ አንዳንድ ደግሞ ቦታዎችን ማመቻቸት ስራውን በሰፊ ለመጀመር ኢትዮጵያ ቴሌቪዥን ባስዘጋጀው እንትን ላይ ውድድር ላይ ስንሳተፍ በነጋድራስ ውድድር ላይ ብዙ ሰዎችን አግኝተናል። እዛ እስከምንመጣስ ድረስ 6000 ምናምን ሰው ተመዝግቦ ነበር። ከዛ በኋላ አሁን ራሱኛ ጋር ወደ 14000 ምናምን ሰው ተመዝግቧል መኪኖቹን ለማስቀየር። ስለዚህ ይሄ ሰው ምን አይነት ቦታ ይበቀዋል? ይሄን ስራ ስንጀምር እሱን ስራዎች እንደገና ደግሞ የስራውን ብቻ ሳይሆን የአስተዳደር ሂደትህንም ማስተካከል አለብህ። ይሄ ከብረቱ ስራ ጎን ለጎን የወረቀቱን ስራ ማለት አሁን ለምሳሌ አንድ መኪና ሲቀየር ዝም ብለህ ቀይረህ አይደለም የምትልከው። ቀይረህ ስትልከው ሊብሬው ይቀየራል፣ ቦሎ ይቀየራል። እንደገና ደግሞ ከኢንሹራንስም ጋር በተያያዘ አንዳንድ ጉዳዮች አሉት እና እነሱን ስራ የሚሰራ ሰው በማዋቀርና በዛ ጉዳይ ላይ ነበር እስካሁን የተጠመርነው። አሁን ላይ ግን ጥሩ ሆኖ እንደገና ደግሞ ኢትዮጵያ ንግድ ባንክም ደግሞ ባመቻቸው እንትን አሁን ላይ እንደውም በቀደምነታ ጥሩ እንትን ያደረጉልን ሲነግሩን በነገራችን ላይ 8 ወር ፈጅቷል ጋይድላይኑን ለማውጣት ኢትዮጵያ ንግድ ባንክ። ግን 8 ወር ቢፈጅም አሁን በቀደምነታ ያሉን ምንድነው እናንተ ዶክመንታችሁን አሟልታችሁ ከመጣችሁ ሳምንት አይቆይም ነው ያሉን። ያ ማለት ምንድነው ሁሉን ነገር አዘጋጅተዋል እነሱ። እስካሁን ድረስ ያልነበረውን ኢትዮጵያ ንግድ ባንክ እያደረገ ያለው አይዲያ ፋይናንስ ማለት በአይምሮህ ብቻ ብድር ለመስጠት ያለ ምንም ኮላተራል ምናልባት አሁን በፊት ስትበደር ወይ መኪና ታሲዝ ይሆናል ወይ ቤት ወይ ቋሚ ነገር ታሲዝ ይሆናል። አሁን ላይ ግን ያለ ምንም ማስያዣ አበድራችኋለሁ ሲል አይዲያህን ይዞ ነው ሐሳብህን ይዞ ማለት አንተ ያወራኸውና የሰራኸውን ሐሳብ ይዞ ማበደሩ ትልቅ ነገር ነው። ስለዚህ እሱንም ተንተርሰን ብዙ ፕሮጀክቶችን ቀርጸናል። እንግዲህ አሁን ያው ወደፊት የምናየው ይሆናል። በጣም ግሩም ሀሳብ ነው ያነሳችሁልኝ። እንግዲህ እናንተ ሁለታችሁም ሌሎችም እስከ 3 ይወጡ ምናልባት መናገር የምንችላቸው ወደ 6 ልጆች 1.5 ሚሊዮን ብር በሁለት ዙር የኢትዮጵያ ብሮድካስቲንግ ኮርፖሬሽን በነጋድራስ አማካኝነት ሸልሟል። እናንተ የነጋድራስ ልጆች ናችሁ። ነጋድራስ ደግሞ አሁን 3ኛው ዙር በብዙ ዲስታንሶች አድጎ ነገ የፍጻሜ ውድድር ያካሂዳል ማለት ነው። ሌሎች ሚሊዮነሮች ነገ ይፈጠራሉ ማለት ነው። እናንተም ለፍጻሜ ውድድር ትወዳደራላችሁ፣ የአሸናፊዎች አሸናፊ ማለት ነው። ስለዚህ የኢትዮጵያ ንግድ ባንክ የስራ ፈጠራ የነጋድራስ የስራ ፈጠራ ውድድር ከዚህ በኋላ አሁን ያገኘው 3ኛው ዙር ላይ እዛ ስም ላይ ደርሷል። እንደው ለስራ ፈጣሪዎች እናንተን ጨምሮ ምንድነው ብላችሁ ነው የምታስቡት? እንዴት አያችሁት? ዮሐንስ ይሄ ሪሊ በጣም አሜዚንግ ነገር ነው የእውነት ማለት ከአደረጃጀቱ ጀምሮ ነጋድራስ ለየት ይላል። ስንመዘገብ አስታውሳለሁ ኦንላይን ነው። ይህ ምንም አይነት ጥርጣሬ በሰው አእምሮ ውስጥ እንዲፈጠር አያደርግም። ሲስተም ነው ሰሌክት የሚያደርገው፣ ሰው ኦንላይን ነው አፕላይ የሚያደርገው። ከዛ ደግሞ ስንመጣ የነበሩት ዳኞች ከተለያየ ባክግራውንድ የመጡ ዳኞች ናቸው። ፕሮጀክቶቹን ወይም ሀሳቦችን የሚያዩበት ኢቫሉዌት የሚያደርጉበት እይታና መስፈርት ዲፍረንት ነው፣ ይለያያል በጣም። አንዳንድ ጊዜ ሲከራከሩም እናያለን አይደል? ይሄ ደግሞ ሌላ ውበቱ ነው። ከዚህ ቀደም ከነበሩ ተመሳሳይ የስራ ፈጠራ ውድድሮች ለየት የሚያደርገው ነገር ደግሞ ምንድነው?
ሀሳብን ኦንሊ ፎር ሴክ ኦፍ ውድድር አይደለም የሚያወዳደረው የተመረጡ ሀሳቦችን ደግሞ ከፋይናንስ ጋር ኮኔክት ያደርጋል። ይሄ ደግሞ ለስታርታፖች ትልቁ ሄዴክ የነበረ ማንም የትኛውም ባንክ የትኛውም አካል ሀሳብ አለኝና ገንዘብ ስጠኝ ብሎ ቢጠይቅ የትኛውንም ኢንስቲትዩሽንስ የፋይናንሻል ኢንስቲትዩሽንስ ሊስተናገድ በማይችልበት ሲስተም ውስጥ ነው ይሄ ነገር የተፈጠረው። ይሄ ደግሞ ሌላው ትልቁ ነገር ነው በእውነት። ስለዚህ ሌላው ቀደም ዘመን ጠቅሶታል፣ ትልቅ የሚዲያ ተቋም ነው። በጣም በሰከንድ በሚከፈልበት የሚዲያ ወጪ ፕሮጀክቶቻችን ሀሳቦቻችን በነጻነት ፕሮፐርሊ በደንብ ለብዙሃን እንዲደርስ ማድረጉ በራሱ ደግሞ ወደፊት ዘር ነው የተዘራ ያለው ማለት ነው። ይህ ፕሮጀክት ሪፈር የሚያደርገው ስቶሪው መንገዱ ሁሉ ፕሮፐርሊ ዶክመንትድ የሚሆንበት ሰዎች ፕሮፐርሊ ስለ ፕሮጀክቱ የሚያውቁበት ስለሆነ ትልቅ ነገር ነው። የናንተ የነጋድራስ አጋር ደግሞ የኢትዮጵያ ንግድ ባንክ ሰዎች ብዙ ጊዜ ስለ ኮርፖሬት ሶሻል ሪስፖንሲቢሊቲ ያወራሉ። ማለት በራሱ ያ የሚጣለው ገንዘብ የሚሰጠው ገንዘብ ተመልሶ ቢዝነስ ሆኖ ለሌሎችም የሚተርፍ ነው። ልክ እንደ በረሃ ውስጥ እንደገባ ውሃ ሰምጦ የሚቀር ሳይሆን ሞር ፍሬ የሚያፈራ ነገር ስለሆነ ሪሊ የኢትዮጵያ ንግድ ባንክም ተመሳሳይ ልክ እንደ ኢቢሲ አንጋፋ የሀገራችን የፋይናንሻል ኢንስቲትዩሽን ነው። ትልቅ ኮሚትመንት ትልቅ ቆራጥነት ነው የወሰዱት። በጣም ኮርተናል፣ በጣም ደስ ብሎናል። ትልቅ በርደን ትልቅ ነገር ነው ሼር ያደረጉን። ያንን ደግሞ በስራ ሞር እንከፍላለን። ለምን እኛ በመጀመሪያ ራውንድ ላይ ያለን ነገሮችን አስተካክለን መሄድ ከቻለን ብዙዎች ከኋላ የሚመጡ አሉ። ኢንስፓየር የሚሆኑ ፋይናንስም የሚያደርገው ሚዲያውም ኃላፊነት ወስዶ ይሄን ነገር የሚያደርገው የበለጠ ኮንፊደንስ ኖሮት ትክክል ነገር እየሰራን ነው ብለው እንዲያስቡ የሚያደርግ ስራም እኛም ጓደኞቻችንም ያለፉና ወደዚህ ስኪም ውስጥ የገቡ በዚህ መንፈስ ነው እንግዲህ ለመስራት የምናስበው ማለት ነው። እውነት ነው። እንግዲህ እናንተ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በነጋድራስ ስራ ፈጠራ ውድድር ከሸለማችሁ አሸናፊ ከሆናችሁ በኋላ ኦልሞስት ሚሊዮነር እንደሆናችሁ ነው የምናስበው እኛ። ሚሊዮነር ከሆናችሁ ደግሞ የኢትዮጵያ ንግድ ባንክ ከናንተ ጋር እየሰራ ነው፣ ከኛ ጋር እየሰራ ነው። ወደፊት እናንተ የሱ ትልቅ ከስተመር ውለታ ከፋይም ናችሁና በዚህ መንገድም የራሱን ከስተመሮች ራሱ እያፈራ ስለሆነ የኢትዮጵያ ንግድ ባንክ የሚመሰገን ስራ እንደሰራ መናገር ይቻላል። ዘመኑ በዚህ ሐሳብ ምን ትላለህ? ነበር ጥያቄው። ዋናው መሰረታዊ ጥያቄ ምንድነው? ነጋድራስ እናንተን ለመሳሰሉ ሀሳባቸው ቤት ውስጥ ላሉ ሰዎች ምን ፋይዳ አለው? አሁን ደግሞ ከኢትዮጵያ ንግድ ባንክ ጋር በትብብር እየሰራ ነው። ስሙ ራሱ ተቀይሮ የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር እስከመባል ደርሷልና ንግድ ባንክ በዚህ ዘርፍ ትልቅ ስራ እያገዘ ነው። በዚህ ዘርፍ ምን ትላለህ? እንደው ያለበት ደረጃስ ምን ይመስላል? በነገራችን ላይ ስሙን እኮ አሁን ሶስተኛው ዙር ላይ ሳይሆን የቀየረው ሁለተኛው ላይ ይመስለኛል። እናንተ ጋር ለምሳሌ እኛ 1.8 ሚሊዮን ብር ያለ ኢትዮጵያ ቴሌቪዥን ሲያስተዋውቅ ንግድ ባንኮች ግመተው 1 ሚሊዮን ብር ጨምረውበት የዛኑ ቀን የውድድሩን ሐሳብ ቀየሩት። ሰርፕራይዝ ሁላ ነበር። የውድድሩን ሐሳቡን ቀየሩት። ስለዚህ የዛን ሰዓት ማስታወቂያው ምን ሆነ? 2.8 ሚሊዮን ብር ሆነ ማለት ነው። እውነት ነው። እና ከዛን ሰዓት ጀምሮ ፕሮግራሙን ቀየረው። እንደገና ደግሞ ይሄ ላልመጡ ሰዎች አሁን ለምሳሌ አንድ ስራ አንተ ሰርተ ብትቀመጥ ማን ያውቃል? ግን እንደዚህ ሚዲያው ላይ ስትወጣ የሰራው ስራ ይታያል። እንደገና ደግሞ የሚመዝነው በተለይ የነበሩት ዳኞቹ ለምሳሌ ዳኞቹ አሁን ከብዙ ከኢኮኖሚ ማንግል እንደገና ደግሞ ከቴክኖሎጂ ማንግል ሁሉንም አይነት ነገር የያዙ ናቸው እና መተው ሲነግሩህ አንተ ይሆናል ብለህ ያስከውን ሐሳብ ወደ ያስቀይረዋል። የሚገርም ለምን አንተ ይሆናል ብለህ ያስካት ትንሽ ሐሳብ ከሆነች እነሱ ሲነግሩህ ግን ይሄን ሐሳብ ለምን ወደዚህኛው አላሳድገውም ብለህ የምትልበትን ሐሳብ ይሰጡሃል። ለምን ያሉት ዳኞች በኢኮኖሚውም ዘርፍ ይሁን በሙያውም ዘርፍ ይሁን በቢዝነሱም ላይ ያሉ ሰዎች ናቸው። ትክክል ሪሊ የሚኖሩት ናቸው። አንዳንድ ጊዜ ምን ይሆናል መሰለ ትምህርት ትማረውና ትምህርት ብቻ ሆኖ ይቀራል በተግባር ካላየኸው። ስለዚህ እነሱ ግን ትምህርቱን ተምረዋል፣ በተግባር ደግሞ እያሳዩህ ነው። እንደገና ደግሞ የሚገልጹበትም ቋንቋ ለሚመጣው ሰው አሁን ለምሳሌ እኔ ብዙ ትምህርቱን አልገፋሁም ብዬ ስናገር እንግሊዝኛቸውን አቆሙ። ኦኬ ለኔ በሚገባኝ ማለት ነው። ገብቷል? ስለዚህ በሚገባህ ቋንቋ ገልጸውልህ
እንዲገባህ አድርገው የሚያስተምሩ ሰዎች ናቸው። ስለዚህ የሚመጣውም ሰው አሁን አንድ ሰው አሁን በዚህ በስራ ፈጠራ ውድድር ውስጥ ማለፍህ እኮ ትልቁ ትርጉሙ ይሄን ገንዘቡን ለማግኘት ብቻ አይደለም። አሁን ማንኛውም ሰው ሲመጣ ይሄን ነገር ስራውን ያስተዋውቅበታል፣ እንደገና ደግሞ ሀሳብ ከነሱ ጋር ሼር አድርጎ ይሄድበታል። ስለዚህ አሁንም የኢትዮጵያ ንግድ ባንክ በነገራችን ላይ ይሄ ውድድሩ እንደው ኢቢሲ ብቻውን ይዞት እያልኩ አስብ ነበር። አሁን ግን ምን አገኘ? እሱ የጀርባ አጥንት አገኘ፣ ንግድ ባንክ አገኘ። እውነት ነው። ስለዚህ ፋይናንሱን ንግድ ባንክ ያደርጋል፣ አየር ሰዓቱን ደግሞ የኢትዮጵያ ቴሌቪዥን ነገሮችን በትክክል እያስኬዱ ትልቅ ዓላማ ላይ ያደርሱታል ብዬ አስባለሁ። እንደው ዮሐንስ በተለይ በዚህ ዘርፍ ሰፋ ያለ ሐሳብ ታነሳልኛለህ ብዬ አስባለሁ። ሽልማቱ አካባቢ የመጨረሻ ሐሳብን ስሰጥ ካነሳቸው ዘርፎች አንዱ የከፍተኛ ትምህርት ተቋም የነበርክበት ወቅት አንዱ ነው። ከዛ ውጭ ደግሞ በግል ተቋም ውስጥም በሰራህበት ሰዓት የቀሰምካቸው ልምዶችን ይዘህ ነው ወደዚህ ወደ ነጋድራስ የስራ ፈጠራ ውድድር ገብተህ ማሸነፍም የቻልከው አሁን ትልልቅ የሀገር ችግር የሚፈታ ፕሮጀክት ውስጥ ያለው እና ሁለታችሁም ያላችሁት ማለት ነው። በዚህ ረገድ በአንድ በኩል ኢትዮጵያ ውስጥ ሰፊ ችግሮች አሉ። የመሰረተ ልማት ችግር አለ፣ የግብአት ችግር አለ፣ ገና በርካታ ያልተሻገርናቸው ያለማች ሀገር ውስጥ ነው ያለነው። በሌላ በኩል ደግሞ በርካታ ስራ አጥ ወጣት ይታያል እና ነጋድራስም እዚህ ውስጥ የሆነ ነገር መወርወር ማሻገር ነው የሚፈልገው። ስራ አለ የሚሉ አሉ፣ የለም የሚሉ አሉና እንደ ስራ ፈጠራ ምን ትላላችሁ? ኢትዮጵያ ውስጥ የምር ስራ አለ ወይስ የለም? ኢትዮጵያ ትልቅ ሀገር ነች። 130 ሚሊዮን እና ከዛ በላይ ህዝብ ማለት ለአንዳንዶች የብዙ ሀገሮች ድምር ፖፑሌሽን ነው። ስለዚህ ምንም ጥያቄ የለውም። እቺ ሀገር ብሌስድ ነች፣ ሪሶርስ አላት፣ ምንም ጥያቄ የለውም። ማለት አለ የሚያስብለው ነገር ምን መሰለ? ከኢትዮጵያ ብዙ ኢትዮጵያውያን ወጥተው በጣም ሰክሰስፉል ይሆኑ አሉ። እዚህ በጣም ምናልባት የተቸገሩ ግን ወጥተው በጣም ሰክሰስፉል ይሆኑ፣ በጣም ከአነስተኛ ከሚባሉ ስራዎች እስከ ከፍተኛ ማለት ነው። ይህ እንግዲህ ምን ያሳያል ማለት ነው? ሲስተሙ ጋር ነው ችግር ያለው ብለህ እንድጠይቅ ያደርጋል። ለዚህም እኮ ነው ለምሳሌ እንደዚህ አይነት የነጋድራስ ፕላትፎርሞች እነዚህን ነገሮች ለመስበር ቅድም ዘመኑ አንስቷል። የፖሊሲ ኢሹዎችን ኩዌሽንድ እንዲሆኑ በፊት ነው የሚባል አይቻልም፣ እንደዚህ ነገር በፍጹም አይታሰብም የሚባሉ ነገሮችን ኩዌሽንድ እንዲሆኑ እንዲጠየቁ፣ እንዴ ለምን አይሞከርም፣ ለምን ይሄን ነገር አይስተካከልም የሚል ጥያቄዎችም አብረው እንዲመጡ የሚያደርግ ስለሆነ ምክንያቱም የኢትዮጵያውያን አስተሳሰብ ኦር ምንድነው የምንለው ወይ ደግሞ ውቅራችን ያልተበረዘ ነው። የራሳችን አይደንቲቲ ያለን ህዝቦች ነን። ለየት ያለ ከለር ያለው ህዝብ ነው። ስለዚህ ያንን በራሱ ካፒታላይዝ ማድረግ የሚቻልበት ሲስተሙ ከፈቀደ ማድረግ የሚቻልበት ምድር ላይ ነው ያለ ነው። ስለዚህ እንደኔ በጣም አለ። ለምን የኢትዮጵያ ለምሳሌ እኮ ወደ ዓለም አቀፉ የንግድ ማህበር ውስጥ ልትገባ ነው ወይም ደግሞ ገበያዋን ልትከፍት ነው ሲባል ብዙ ሀገራት የሚያሰፈስፉት ለምንድን ነው? ማርኬት ስላለ ነው እኮ። እኛ ራሳችንን አስተካክለን ፖሊሲውን አስተካክለን አስተሳሰብ አስተካክለን ያለው ፖፑሌሽን ከነበረበት ወደ መካከለኛ ሙቭ ቢያደርግ አስብ። ቻይና እኮ ያላት ህዝብ እኮ ሸክም አይደለም ገበያ ነው። ያንን እኛም መፍጠር ከቻለን ችግሩ አይታየንም። ግን ይሄ ስርዓቱ መሰበር ያለበት ሲስተም ግን አለ፣ መስተካከል ያለበት ሲስተም ግን አለ። ምክንያቱም እንደ ስታርታፕ እንደ ስራ ፈጠራ እንደ አንተርፕረነር ስታይ ነገሮችን በጣም ብዙ ማይገፉ ነገሮች አሉ። ለምሳሌ አንደኛ አንድ ስራ ፈጠራ አንደኛ የውስጡ ጩኸት አለ፣ ሁለተኛ ደግሞ ሪስፖንሲቢሊቲ ያለው የላይፍ ሪስፖንሲቢሊቲ ያለው ራሱ የሚወጣው የቤተሰቡ ጋር ያለ ሪስፖንሲቢሊቲ ያለው እንደ ሀገር ሪስፖንሲቢሊቲ ያለው እንደ ማህበር ሪስፖንሲቢሊቲ ያለው። ስለዚህ እነዚህ ሁለት ነገሮች አንድ ሰው ማለት ስራ ማለት ፎከስ ነውና እዛ ላይ ፎከስ ካደረገ ይሄ ይበላሻል፣ ወደዚህኛው ፎከስ ካደረገ ያኛው ይበላሻል። ስለዚህ መታገዝ አለበት፣ አለበለዚያ በጣም ከባድ ነው የሚሆነው። እና ጥያቄን ባጭሩ ለመመለስ ስራ በደንብ አለ፣ ስራ በደንብ አለ። ሲስተም ነው የሚፈልገው፣ ሲስተም ነው ፈጠራ ይፈልጋል። አዎ እንደጋ ደግሞ ያ ፈጠራ የሚጫወትበት ግራውንድ ይፈልጋል። ለምሳሌ አሁን
አሁን ከኮላተራል ውጪ የኢትዮጵያ ንግድ ባንክ እሰጣችኋለሁ ሲለን ይሄ የሲስተም መሰበር የሚያሳይ ነገር ነው። ምክንያቱም የትኞቹም ፋይናንሻል ኢንስቲትዩሽኖች አለ ኮላተራል ብር ቢሰጡ ኤግዚስት ማድረግ አይችሉም። እነሱም እኮ ወደው አይደለም ኮላተራል የሚጠይቁት ገበያው ላይ ኤግዚስት ለማድረግ ነው። ስለዚህ ፋይናንሻል ኢንስቲትዩሽኑን በሚጠቅም በማይጎዳ መልኩ ገንዘብ ፈላጊውን በማይጎዳ መልኩ ነገሮች መስተካከል አለባቸው። እንደዚህ አይነት ነገር ሲሆን እኛ ቤኔፊትድ ሆነ። በፊት እኮ ሲስተም ቢሆን እኮ ማንም አያናግረም እና ሲስተም ኮላተራል የለም ሐሳቡም እንደ ሐሳብ ይቀራል። ብዙም ሐሳቦች እንደዚህ ይቀሩ አሉ። ብዙ በርካታ ሐሳቦች ሀገርን የሚያሻግሩ ሀገርን የሚቀይሩ የሚያሳድጉ። ዘመኑ ምን ትላለ በዚህ ዘርፍ ላይ? ቀደም ሲል ያነሳነው ሐሳብ አለ። ኢትዮጵያ ውስጥ እንዳልኩ ብዙ ያልተፈቱ ችግሮች አሉ። ጤናችን ብዙ ችግር አለበት፣ ትምህርታችን ብዙ ችግር አለበት፣ ግብርናችን ገና አልዘመነም። ቅድም እንዳልከው አንተ ያለበት የትራንስፖርቴሽን ዘርፍ ራሱ ገና የትና የት ነው ያለው። በዚህ ዘርፍ ይሄ ሁሉ ሸክም ባለበት ሀገር ይሄን ሁሉ ችግር የሚፈታ ሰው በሚያስፈልግበት ሀገር ስራ የለም የሚሉ ሐሳቦች አሉ። ቅድም ዮሐንስ እንዳነሳው ደግሞ ለስራ የሚሆን ምቹ ሁኔታ የለም የሚሉ ነገሮች አሉና በአንተ እይታ ምንድነው ያለው? አዎ በእኔ እይታ ምን መሰለ አለ የለም ለማለት እኔ አሁን እንትን አለም። አሁን ለምሳሌ ይሄ ውሃ አለ ብያለሁ እያየኸው ነው አለ። ስለዚህ ስራም እንደዛው አለ። ግን ምንድነው ሊሰራ የሚቻለውን ነገር ግን የፖሊሲውን ይሁን የሀገሪቱንም ሁኔታ ይሁን ማስተካከል ትልቅ ነገር ይፈልጋል። ለምሳሌ አንድ ስራ ሰርታውን ከታየ ያንን ነገር ዶክመንት ራሱ ለማድረግ በጣም ትግል ነው። ስለዚህ ይሄ ስራው አለ ግን ይሄንን የፖሊሲው ጉዳይ መስተካከል አለበት። አንዳንድ ነገሮች ማለት አሁን እኔ ስለዚህ ስለ እንትን ውስጥ አላቅም ብዙም እና ግን ስለ ስራ ስነግርህ የሰራኸውን ስራ የኔ ባለቤትነት ነው ብለህ ለማረጋገጥ አንተ ስራው 10 ቀን ፈጅቶብህ 1 ወር ከፈጀብህ ያ ነገር ስራው አለ ፖሊሲው ግን አላስተካከለልህም ማለት ነው። ስለዚህ በዚህ ጉዳይ ላይ ያሉ ሰዎች ይሄን ነገር ማስተካከል መቻል አለባቸው። ይሄን ማስተካከል አለባቸው ማለት ምንለው ምንድነው? አሁን ለምሳሌ ብዙ የሚሰሩ ሰዎች አሉ። እኛ ምናልባት እድሉ ገጥሞን እዚህ ሚዲያ ላይ ወጣን። ከኛ በላይ ግን በጣም ብዙ ሰዎች አሉ የሚሰሩ የሚገርም። ግን እነዛ ሰዎች ብዙ ነው ማናገር እድሉ አለኝ እና ሳናግራቸው እንደዚህ ስትላቸው የሆነ ወረቀት ቦታ ላይ ሄዶ 8 ወር ሆነ ይልሃል። አንድ ቢሮ ውስጥ ገብቶ ምንድነው ስትለው አይ ፖሊሲው ይላል። በነገራችን ላይ የስራ ፈጠራ ላይ ነው እና የምናወራው ይሄንንም ችግር ለመፍታት የሚያሻግር አንድ ጥያቄ አለ ማለት ነው። እኔ የምረዳው የስራ ፈጠራም በሱ መንገድ ነው። ሰዎች ቢሮክራሲ የሚያበዙ ከሆነ ችግር መፍታት አለባቸው ብለው የሚያስቡ ከሆነ ለዛ የሚበጅ አሁን ያለነው የኤአይ ዘመን ነው፣ የኢንተርኔት ዘመን ነው፣ የቴክኖሎጂ ዘመን ነው። እሱም አንድ የሆነ የስራ ፈጠራ ኦፖርቹኒቲ አድርጌ ነው የምወስደውና በዛ መንገድም እንረዳዋለን። ሐሳብን ተረድቼዋለሁ በደንብ ያ ችግር መፈታት አለበት። ስለዚህ በዚህኛውም ስራ ፈላጊው ማካል እዛ ላይ መሰረት ያደረጉ ስራዎችን መፈለግ ያስፈልጋል ማለት ነው። ወደ ነጋ ድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር እንመለስ። ዋዜማው ላይ ነው የምንገኘው። በዛ ነው እንግዲህ ደጋግሜ ይሄን ሐሳብ ማነሳው። እንግዲህ ነገ ሌሎች ሚሊዮነሮች ይፈጠራሉ። እናንተ ሚሊዮነር ናችሁ። በእናንተ ውድድርም በሁላችሁም ውድድሩም በርካቶች ተወዳድረው ነው እዚህ የደረሱትና አንደኛ ዙር ላይ ይወደቁ አሉ፣ ሳያልፉ የቀሩ አሉ፣ ፍጻሜ ውድድር ድረስም በጣም ረጅም ጊዜ የተጓዙ አሉና እነዛ ሰዎች በነጋ ድራስ የስራ ፈጠራ ውድድር ውስጥ ያካበቷቸው ሀብቶች አሉ። ሐሳባቸው ወድቋል ማለት አይደለም፣ በውድድሩ ወድቋል ማለትና በዚህ ረገድ ምን ትመክራላችሁ? ሂደቱን የሚያልፉት የሚያሸንፉትም አንደኛም ሁለተኛም ሶስተኛም የሚወጡ ሰዎች ይኖራሉና በዚህ ረገድ እንደው የፈጠረላቸውን እድል በመጠቀም ረገድ ምንድነው የምትመክሯቸው እናንተ? ጆን እሺ እንደው ከራሴም አጭር ኤክስፒሪየንስ ተነስቼ ነው ማውራት የምፈልገው። ለምሳሌ የኔን መጀመሪያ ለነጋ ድራስ ውድድር የላኩትን ኮንሰፕት ኖት ብታየው አሁን ብታነበው በሳቅ ትሞታለህ። ይሄ ማለት ፕሮሰሱ እንዴት ሪፋይን እንዳረገው፣ እንዴት እንዳስተካከለው፣ እንዴት አፕሊካብል ፕራክቲካል እንዳደረገው ነው የሚያሳየው። የማግባባት ነበረበት በየዙሩ የነበሩ የዳኞች ግብአት በጣም ሲሪየስሊ ነበር ኢቫሉዌት የሚያደርጉት። በጣም ከተለያየ አንግል ማለት ነው። ከፋይናንስ ዶክተር ሀውለት አለች፣ ኦፕሬሽኑን ኢንጂነር ጌቶ አለ፣ እነ ማርኬት ፍጹም አለ፣ እነ ቢጃ ያሉ ቴክኒካል ፍሎ ቼክ የሚያደርጉ። በእኛ ጊዜ ደግሞ ኢንጂነር ጸደቀ ነበር። እሱ ደግሞ የራሱ ፊሎሶፊ አለው። አጠቃላይ ከውድድሩ ውጪ ደግሞ የሚያይበት የሆነ እይታ አለው። ስለዚህ እነዚህ ሁሉ ሲደመሩ ያ ፕሮጀክት ሞር ጽድት ብሎ እንዲወጣ ያደርገዋል። ስለዚህ አንደኛ
በመጀመሪያው ዙር ጀምሮ እስከ ፋይናሊስት የደረሱ ልጆች ይህንን ኦፖርቹኒቲ አግኝተዋል ብዬ አስባለሁ። ሀሳባቸው ሞር ኮንክሪት ሞር የጠራና ለሌላም ጉዳይ የሚውል ሀሳብ እንዲሆን ሰዎች በቀላሉ እንዲረዱት ሰፖርት እንዲያደርጉት በሚሆን ደረጃ ተስተካክሎላቸዋል ብዬ አስባለሁ። የሚሰጠው ኮሜንት በጣም ሲሪየስ ስለሆነ ማለት አንድ ትልቁ ኦፖርቹኒቲ እሱ ነው። ሌላው የውድድሩ ፎርማት ነው። የውድድሩ ፎርማት ብዙ የስራ ፈጠራ ውድድሮች አሉ። አንዳንዶቹ ጭቅጭቅ ይነሳባቸዋል፣ አንዳንዶቹ ብዙ ነገሮች አሉ። ይሄ ደግሞ ቅድም እንዳልኩት ከምዝገባው ጀምሮ ሁሉም ነገር በአየር ላይ የሚውል ግልጽ ሀሳብ ቀርቦ ተሟክተ አንዳንድ ጊዜ እኮ ሀሳቡ ጥሩ ሆኖ ምክንያቱም ሀሳብ ብቻ አይደለም ውድድሩ እዚህ ጋር ፒች ማድረግ ራሱ አንድ ኢቫሉዌሽን ነው። ሰዎችን ኮንቪንስ ማድረግ አንዱ ጉዳይ ነው። ስለዚህ በዛ ምክንያት ያላለፉ ልጆች አሉ በጣም በትንሽ ነጥብ ተበላልጠው ወደሚቀጥለው ፕሮሰስ እናንተም የምትደግፏቸው ጭምር ማለት ነው። ዴፊኒትሊ ለምሳሌ አሪፍ ነው ያልከው ግን በሆነ ምክንያት እንትን ያልጠበቀው ደግሞ የሚያልፍበት ኮንዲሽን አለ። ኦኬ ስለዚህ ይሄ ሁሉ ሆኖ መጨረሻ ላይ እነዚህ ልጆች ያን ሁሉ ፕሮሰስ ሲያደርጉ በዚህ ፕሮሰስ ሁሉ የሚማሩት ነገር አለ። ሌላው ግን ትልቁን ጉዳይ አንድ ራታችንን የምናስተዋውቅበት እኔ ለምሳሌ ስለ ፕሮጀክቴ ስጠየቅ ከወረቀትም ከምንም እኩል ሊንክ ነው የምልከው። ዩቲዩብ ሊንክ የተቀረጸ የኢቢሲ ዩቲዩብ አለ፣ ሊንኩን ልካለሁ ሞር እንዲያዩት ሞር አንደርስታንድ እንዲያደርጉት። ይሄ ትልቅ እድል ነው። ኤቪደንስ ነው፣ አሪፍ ኤቪደንስ ነው። ትክክል እሱ ነው። ከዛ ውጪ ደግሞ ትልቁ የፋይናንስ አጋር አለ፣ ፋይናንስ ያደርጋል። እነዛ ስራዎች በሐሳብ ብቻ ጠርተው ብቻ አይደለም ሼልፍ ላይ ተቀመጡት ከጠሩ በኋላ ደግሞ ወደ ተግባር የሚቀየሩበትን ምክንያቱም ለምሳሌ እኛ እኮ ንግድ ባንክ ፋይናንስ ያደረገን እኮ ደግሞ ከንግድ ባንክ የምንጠብቃቸው ብዙ ሰፖርቶች ደግሞ እኮ አሉ። ቢዝነሱ እንዴት ነው ራን የምናደርገው፣ ገንዘቡ እንዴት ነው ዲስፐርስ የምናደርገው፣ እንዴት ነው ዳችንን የምንከፍለው። ኦኬ ይሄ ሁሉ ከንግድ ባንክ ደግሞ ከገንዘብ ድጋፉ በተጨማሪ ቴክኒካል ሰፖርት ኦፕሬሽናል ሰፖርት ኤክስፔክት እናደርጋለን። ስለዚህ ያን ሁሉ ኦፖርቹኒቲ ነው የሚያገኙትና በጣም ትልቅ ኦፖርቹኒቲ ሪሊ እንደ ሀገር ሂስቶሪክ የሆነ ትልቅ ጃምፕ ነው ብዬ አስባለሁ። ዘመኑስ ምን ትላለህ በዚህ ዘርፍ? በተለይ እናንተ አሸናፊዎች ናችሁ። ከናንተ ጋር እስከ 3 ይወጡ የተወሰነ ገንዘብ ፋይናንስ የተደረጉ አሉ። ከዛ ውጭ ደግሞ በየሂደቱ ኮመንት ተሰጥቷቸው ፕሮጀክት ሀሳብ ተሰጥቷቸው ያን ሀሳብ ይዘው እንግዲህ ውድድር ነውና ሁሉም አሸናፊ ነው። ችግር ለመፍታት ነው የመጣው። ግን የመጨረሻ ማሸነፍ ላይ ያልደረሱ ይኖራሉ። በዚህ ረገድ ያሉት ተወዳዳሪዎች ከነጋድራስ ምን አገኙ ብለህ ነው የምታስበው የሚለውን ሀሳብ እስኪ አንሳው። የመጀመሪያው ዙር ላይ ያሉት ናቸው ከ1 እስከ 3 የተሸለሙት። ሁለተኛው ላይ ግን የነበሩት ከ1 እስከ 5 ያሉት ተሸልመዋል በገንዘብ። ስለዚህ በነገራችን ላይ ዳኞችም ሂደት ነው። ዳኞች መድረክ ላይ ብቻ አልነበረም ሲመርጡ የነበረው። እኔ ነገሩ የተመዘገብኩበትን አሁን እንትን ስነግረ መንገድ ላይ ልጄ መኪናዋን እየነዳሽ ስትሄድ ሲያያት ቃሊቲ ማረሚያ ቤት አካባቢ ፊት ለፊት ሸገር ህንፃ ላይ ነው የቢጂአይ ቢሮ እና እዛ ጋር ሲያያት ከፊት ቀድሞ አስቆሟት። ምንድነው ኤሌክትሪክ ነች ትክክል ነች መኪናዋ አላት። አዎ ስትለው እንዴ ለምን ታዲያ ውድድር አይመዘገብም አላት። ከዛ በኋላ ስልክ ተቀባበሉ ከልጄ ጋር። ከዛ በኋላ ቤቲ የምትባላለች የኢትዮጵያ ቴሌቪዥን የልጆች እንትን ላይ የምትሰራ ከዛ እሷ ሊንኩን ላከችልኝ። የዛን ሰዓት ተመዘገብኩና ዳኞቹ የሚመርጡት መድረክ ላይ ብቻ አይደለም ሲያዩህም አስተያየት ይሰጡሃል። እና የነበሩት አሁን ይሄ አሁን ምናልባት እኛ ወይ በለስቀንቶን ልበለው ወይ ደግሞ ከዳኞቹ አይን ላይ ገብተን አንደኛ ሆነን ወጣን እንጂ የነበሩት ልጆች ከ1 እስከ 30 ያሉት ትልልቅ አይዲያ ያላቸው ልጆች ናቸው። አሁን እነሱም ደግሞ ወደዚህ የሚመጡበትን የኢትዮጵያ ንግድ ባንክ ምን አመቻቸ አይዲያ ፋይናንስ አለ። አሁን እንደኛ ምናልባት መድረክ ላይ ዛሬ ተጠርተው ላያወሩ ይችላሉ እነዛ ሰዎች። ግን ምንድነው አይዲያ ፋይናንስ ሲል እነሱንም ነው ማለት ነው። አሁን በቀደምነታ ሄጄ ነበር የኢትዮጵያ ንግድ ባንክ ሲሄድ በጣም ብዙ ሰው አስገብቷል በአይዲያው ብቻ ገንዘብ አግኝቶ ስራ ሊሰራ። ስለዚህ እነዚህ አሁን ከ1 እስከ 5 የሚሆን ከ1 እስከ 3 ከ1 እስከ 30 የሚወጡት ሁሉም ይሄን ነገር ይደርሰዋል ማለት ነው። እናንተ በተለያየ አንግል አንስታችሁታል። እንግዲህ የነጋድራስ
የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድርም እናንተ ሲጀመር በነበረበት የነጋድራስ ጊዜም ስናነሳ ቅድም እንዳላችሁት ያለ ዳኞች ሀሳብ ያለ ዳኞች አስተዋጽኦ ነጋድራስን ማሰብ ከባድ ይመስለኛልና የዳኞቹ ሀሳብ በራሱ የዳኞቹ ሀሳብን የማስተካከል ለፕሮጀክቶች አቅጣጫ የመስጠት ነገሮችን የማስተካከል ምክረ ሀሳባቸው በየደረጃው ያሉ ፕሮጀክቶችን ለይተው በነጥብ አስቀምጠው ለሀገር ካላቸው ፋይዳ አጠቃላይ ጥቅማቸውን አይቶ መለየት ብቻ ሳይሆን ለእያንዳንዱ ተወዳዳሪ ያ ሁሉ ፊድባክ መስጠት ቀላል አይደለምና እንዴት ነው የምታዩዋቸው? እዚህ ላይ ዘመኑ ጨመርልኝና ወደ ዮሐንስ እመለሳለሁ። እኔን አስቀድመኝ ነገሩ ለምሳሌ ብዙ በያዝ አልችልም ረጅም ሰዓት። ኦኬ ችግር የለም እሱ ይይዛል። አይ በቂ ነው እና እኔ አሁን የዳኞቹ እንትን ምን መሰለህ እይታቸው ያቁኛል እንዴ ትላለህ እኮ ውድድሩ ላይ እንዴ የታይተውኝ ነው ስራ ቦታ ትላለህ አንዳንድ ጊዜ ምን በቃ ስራ ቦታ ያለህን ሁሉ ነገር ይነግሩሃል እኮ እነሱ በእንትኑ በቃ አይተው በዶክመንትህና በአስራር በንግግር አይተው ትክክለኛውን ነገር ይነግሩሃል የሚገርም እና እኔ መጥቼ እንደውም እኔ ላቀርብ የነበረው ነገር ስመጣ የሆነች ወሬ ሳወራ ቀድመው ያወሩኛል አንደኛቸው እንደውም ዝም በሉ እያልኳቸው ነው የጨረስኩት እኮ ቆይ በቃ ገብቶኛል ዝም በሉ ልጨርስ እንዳይጠፋኝ ኦኬ እንዳትሳሳት ማለት ነው። እሺ እኔ በነገራችን ላይ አንድ ጥያቄ ስጠይቀኝ አንዷ መልሼ ነው ቶሎ ወደ ሁለተኛው አንዳንዱ ሰው አሁን 4 ጥያቄ 5 ጥያቄ ባንድ ላይ ይመልሳል አንዱን መልስልህና አራቱን ረሳዋለሁ እና በተለይ ዶክተር አውለት ጋር የነበረ ክርክር ቆይ ዝም በይ በቃ ገብቶኛል እኔ ልጨርሰው ጥያቄሽ ገብቶኛል ስለዚህ እነሱ ያቁኛል እንዴ እስከምትል ድረስ ነው የሚገመግሙ የሚገርምህ እኮ ሲነግሩህ ስለሙያ ሲነግሩህ እንዴ እኔ ባለሙያው አይደለሁም እንዴ ትላለህ በውድድር ሜዳ ውስጥ ሐሳብን ማስረዳትም አንድ ትምህርት ቤት ነው ብዬ መረዳት እችላለሁ ነው ያው ትልቅ ትምህርት ቤት ስለዚህ ትልቅ ዕውቀት ነው ያገኘው ትልቅ ዕውቀት በጣም ጆን ምን ትላለህ በዚህ ተመሳሳይ ነው ዘመን ካነሳው ጋር አንደኛ ማለት እንደ ተወዳዳሪ ምናልባት ነገም ለአምስቱ ፋይናሊስቶች እንደ ቲፕ ምነግራቸው የእያንዳንዱን ዳኞች ባህሪ መረዳት ያስፈልጋል ምንድነው የሚፈልጉት ሁሉም የተለያየ ነገር ነው የሚፈልጉት መስማት የሚፈልጉት ለምሳሌ ዶክተር ሀውለት ዶክመንት ካልጠራ የፋይናንስ ሰው ነች ከሰዝረከረከ ሌላው ነገር ቢያምር ብዙ አይመቻትም እና እንደውም ካስታወስ ከአምስቶቹ አንደኛው ተወዳዳሪ ዶክመንቱ ጥሩ አልሆነም ግን ሐሳቡን ተንስላል ዶክመንቱ ጥሩ እንዲሆን ፑሽ ታደርግ ነበር እንደው ዶክመንትን ጥሩ ብታደርገው እሷ እዛ ላይ ፎከስ ታደርጋለች ኢንጂነር ጌቱ ካይንድስ ኦፍ ስኮፑ ሰፋ ይላልና በዚህ ስትል በዛ ጋር ደግሞ ያገኛል እንደዚህ አይነት እና የሁሉንም ዳኞች ባህሪ መረዳት ያስፈልጋል ውድድር ስለሆነ ማለት ምንድነው የሚያስፈልግ አልብዚያ ያልፋቸዋል ይሄም አንድ የፒች እንትኑ ነው አይደለም አንዱ ባህሪው ነውና ስለዚህ ከዚህ አንፃር ያንን መረዳት ያስፈልጋቸዋል ለማሸነፍ የሚፈልጉትን ሳይንዛዛ ቱ ዘ ፖይንት ለአራቱም ዳኞች በሚሆን መልኩ ቀምመው አድሬስ ካደረጉ በአራቱም ዳኞች ሐሳባቸው ፕሮፐርሊ አንደርስታንድ ይደረጋል ብያስባለሁ እንግዲህ ያው ወጣ ገባ እያለ ነው የምናነሳው ወደ ግል ፕሮጀክቶቻችሁ ምንነሳ ቅድም የዘረዘራችሁልኝ ሐሳቦች አሉ የቅርብ ጊዜ ቅድስ አላችሁ ሆይ ከዛ ውጪ የፍጻሜ የአሸናፊዎች አሸናፊ ውድድርም ይመጣል ነገ 3ኛ ዙር አለ ከሁለት ዙሮች በኋላ ለአሸናፊዎች አሸናፊ ከፍተኛ መጠን ላለው ብር ትወዳደራላችሁና እንዴት ነው ዝግጅታችሁ ምን ትላላችሁ ዘመኑ እንዴት እየተዘጋጀ ነው አዎ እኔ መጀመሪያም ስራውን ስሰራ ለውድድሩ ብዬ አልሰራሁትም አሁንም ደግሞ ለውድድሩ ብዬ የተለየ ዝግጅት ማድረገው የለኝም ስራዬን ይሄን ትወዳደራለህ ውድድሩን እወዳደራለሁ ግን ስራዬን እየሰራሁኝ በዛ ስራዬም መዘናለሁ ምንድነው አሁን ለምሳሌ እኔ አሁን ስራውን ስሰራው እዚህ ውድድር ላይ ገባለሁ ብዬ አይደለም ስራውን የሰራሁት እኮ ከአመት ከምናምን በፊት ነው ውድድሩን የተወዳደርኩት የዛሬ 8 ወር አካባቢ ነው ስለዚህ አሁንም ደግሞ ለውድድሩ የተለየ ዝግጅት አልዘጋጅም የተለየ ስራ ግን እሰራለሁ በቃ በዛ ተመዝኜ አልፋለሁ እየተዘጋጀን ነው ማለት ነው ጆን እንግዲህ ኢትዮጵያ በጣም ብዙ ብር የምታወጣበት በነገራችን ላይ ግብርና ላይ ስለምሰራ ፔኑንም የተወሰነ ረዳዋለሁና የመልካም አስተዳደር ችግር ነው ሰው ሮሮ ከሚያነሳባቸው ዘርፎች አንዱ የማዳበሪያ ዘርፍ ነው
ከዛ ውጪ አንተ የምትጠቀመው ደግሞ የተፈጥሮ ማዳበሪያ ነው። ይሄ ማለት የአፈራችንን ጤንነት የግብርናችንን ጤንነት ጠብቆ ኢትዮጵያ ያላትን ጸጋ ለብዙ ጊዜ ማቆየት የሚችል ነውና በዚህ ረገድ ከፍተኛ የሆነ ስራ የሚጠብቅ ይመስለኛል። የአሸናፊዎች አሸናፊ ውድድሩ እንደተጠበቀ ሆኖ ይሄን ፕሮጀክት በፍጥነት ማድረስም ይጠይቃልና በዚህ ረገድ ቅድም ያነሳልኝ ሀሳቦች አሉ። እንደው ያጭር የረጅም ጊዜ እቅድህን እስኪ አንሳልኝ። ቴንክ ዩ ጌት። እውነት ነው ማለት ምግብን አቮይድ ማድረግ አንችልም። ብዙ ነገሮች አቮይድ ሊደረጉ ይችላሉ። ምግብን ግን አቮይድ ማድረግ አንችልም። እንግዲህ ስለ ምግብ ካወራን ደግሞ ስለ ግብርና ግብአቶች እናወራለን ማለት ነው። ስለ አካባቢ ጥበቃ እናወራለን ማለት ነው። የኔ ፕሮጀክት አድሬስ የሚያደርገው እነዚህ ነገሮች ነው። እውነት ነው ኮምፖስት ወይም የሰው ሰራሽ የተፈጥሮ ማዳበሪያው ኮምፖስት ትራዲሽናሉ ማለት ነው ምንም ጥያቄ የለውም፣ ጥቅም አለው። እኔ ለአርሶ አደሩ ስለ ኮምፖስት ጥቅም ልነግረው አልችልም። ከኔ የበለጠ በላይፉ ያውቀዋል። እውነት ነው። ግን ኮምፖስት ለምንድነው ያልተስፋፋው? ለምንድነው አርሶ አደሮቻችን ጋር ልክ ወይም ደግሞ ሲንቴቲክ ፈርቲላይዘርን ወይም ከውጭ የምናስገባውን ማዳበሪያ ለምንድነው ፖቴንሻሊ ሪፕሌስ ማድረግ ያልቻለው ብለን ስንጠይቅ ብዙ ማነቆች አሉት። ያንን ማነቆ በሚፈታ መልኩ ነው ዲዛይን ያደረግነው። ስለዚህ አንደኛ እንደ ግብርና ሰው ግብርና እንደተማረ ፕራክቲካሊ ግብርና ውስጥ እንደቆየ ሰው እዚህ ነገር ውስጥ በመስራት በጣም ደስ ይለኛል። ሁለተኛ ደግሞ ይህ ኢሹ የ80% የሀገራችን በጣም የሚገርመው ነገር ጌጅ ኢትዮጵያ ኤክስፖርት ብታረግ አርሶ አደር ያመረተውን ምርት ነው ኤክስፖርት መታረከው። የትኛውም ሰፋፊ እርሻ ያመረተውን አይደለም፣ ማጆሪቲው የአርሶ አደሩ ምርት ነው። ቡና ብትል የቅባት እህሎች ብትል ጥራጥሬ ብትል ሁሉም ብትል ኤክሰፕት አበባ አርሶ አደሩ ስላልተከለው ነው ሙሉ ለሙሉ ከኮሜርሻል ፋርም ኤክስፖርት የሚደረገው። ስለዚህ ይሄንን ካልን ይሄንን አርሶ አደር ሰፖርት የሚያደርግ የሚያግዝ ስኬለብል የሚሆን ሶሉሽን የሚሰጥ አካባቢን የሚፈውስ አፈሩን የሚያድን ፕሮጀክት በመሆኑ በጣም ደስ ይለኛል። ስለዚህ ፕላን ምንድነው ስትለኝ የመጀመሪያው ፕላናችን 2 ቶን በሰዓት የሚያመርት ኢንዱስትሪ ኢንስቶል ማድረግ ነው። ያ ኦሬዲ ፕሮፖዝ ያደረግናቸው ሳይቶች አሉ። እነዛ ሳይቶች ላይ ኢንስቶል ለማድረግ ነው የመጀመሪያው ፕላናችን። ሁለተኛው ፕላን ግን አንድ ሰው ወይም ደግሞ የተወሰኑ ግሩፖች ብቻ ይሄንን ሂውጅ ችግር አይፈቱትም። ሰዎች ተባብረን መስራት አለብን፣ ተጋግዘን መስራት አለብን። ቢያንስ ምግብ ጠግበን መብላት አለብን። ምግብ ኢሹ መሆን የለበትም። መንግስት የሌላቸው ሀገራት በምግብ አይቸገሩ። ኦል ኦቨር ዘ ወርልድ ብትሄድ እኛ ሀገር ምግብ ኢሹ ነው። ያ ነገር መቅረት መቻል አለበት። ኢትዮጵያ ደግሞ ማምረት ትችላለች። ኦኬ 2 ቢሊዮን እና ከዛ በላይ ለሲንቴቲክ ፈርቲላይዘርስ ወጪ ታወጣለች። ወደ 4 ቢሊዮን አካባቢ ወደ 5 ቢሊዮን ኤክስፖርት አድርገን ኦልሞስት 50%ቱን ማዳበሪያ ይወስዷል መልሶ። ይሄ ፌር አይደለም፣ መስተካከል አለበት። ማነው ይሄ በትክክል የሚስተካከል ጉዳይ መሆን መቻል አለበት። ስለዚህ ከዚህ አንፃር ሰዎች እኛ ዴቨሎፕ እያደረግናቸው ያሉ ፎርሙሌሽኖች አሉ፣ ቴክኖሎጂዎች አሉ። ያንን በመስጠት በተለያየ ሎካሊቲ ከስተማይዝድ አድርገው ሎካላይዝድ አድርገው ያንን ፕሮዳክሽን በተለያዩ የሀገራችን ክፍሎች ላይ እንዲያመርቱ እንፈልጋለን። ፍራንቻይዝ አድርገን መስራት እንፈልጋለን። that will be our long term plan. short term plan ግን ይሄንን ፋክትሪ ኢንስቶል ማድረግ ነው። በጣም አሪፍ ሀሳብ ነው ያነሳችሁልኝ። ወደ ማጠቃለያው ነው እየሄድን ያለ ነው። የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የፍጻሜው የሶስተኛ ዙር ፍጻሜ ዋዜማ ላይ ነው የምንገኘውና እንግዲህ እኛ የነጋድራስ የስራ ፈጠራ ውድድር የተወሰኑ ወጣቶች እየመጡ ነው፣ ሀሳባቸውን እየሸጡ ነው። አሸናፊዎች ሚሊዮነር ይሆናሉ። በሂደቱ የሚያልፉት ደግሞ ከብዙ ከስተመሮቻቸው ጋር ፍላጎቶቻቸው ጋር እየተገናኙ ነው ያሉትና እንደዚህ አይነት ውድድሮችን ቦልድ አድርጋችሁ እንድታነሱልኝ ይፈልጋለሁ። ኢቢሲ ብቻ አይደለም እንዲህ አይነት ሚዲያ፣ የኢትዮጵያ ንግድ ባንክ ብቻ አይደለም ይሄንን ዘርፍ ፋይናንስ ማድረግ ያለበት፣ በርካቶች የሚመለከታቸው ጆይን እንዲያደርጉ ይጠበቃል። ይሄ በሁሉም የሀገራችን ክፍል ሰፍቶ እንዲደርስ ይፈልጋል። አንድ የነጋድራስ የስራ ፈጠራ ውድድርን በሚገባው ተደግፎ ሽልማቱም እንዲያድግ በርካቶች እንዲሳተፉበትም ከማድረግ አንጻር በርካታ ወጣቶችም ጆይን አድርገው የነጋድራስ የስራ ፈጠራ ውድድር ችግር ፈቺ ነው፣ በዚህ ውስጥ ላሸንፍ እችላለሁ፣ ሀሳቤ ልሸጣለሁ ብለው ጆይን እንዲያደርጉ የምታስተላልፉት መልእክት
2 ደቂቃ ሰጣችኋለሁ። ለነገዎቹ የአሸናፊዎች ደግሞ የፍጻሜ ተወዳዳሪዎችም መልእክት ካላችሁ እሱን እናደርስና ውይይታችንን እናጠቃልላለን። ከዘመኑ ጀምሬ በዮሐንስ ጨርሳለሁ። አሁን ይሄ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የነጋድራስ እያደረገ ያለው ይሄ አይዲያ ፋይናንስ አሁን ለተወዳደሩ ብቻ አይደለም፣ በመላው ኢትዮጵያ ላይ ነው። አሁን ለምሳሌ ከሌላ ሀገር ከምዕራቡም ከሰሜኑም ከደቡቡም ማንም ሰው በአይዲያው ገንዘብ እንዲወስድ ነው እያደረገ ያለው። ይሄ ማለት ምንድነው? የምትወዳደረው ምናልባት ልታስተዋውቅና አንዳንድ ነገሮችን ልታገኝ ነው። ግን ባትወዳደርም እሱን ነገር ትጠቀመዋለህ ማለት ነው። የኢትዮጵያ ንግድ ባንክ ያዘጋጀውን እንትን ይደርሳል። ስለዚህ ነገ ላለው ውድድር ደግሞ እንግዲህ ያሸንፋሉ ብለን ያዝናቸው አሉ። እኛ በሐሳባችን ብንይዘው ዳኞቹ ደግሞ የሚፈርዱትን አናቅም። መልካም እድል ብለን እንመኛለን። እንደ ፕሮጀክቶቹን ተወዳቸዋለህ? እንደው ትከታተላለህ? እስኪ እዚች በጣም ነው የምከታተለው። አንደኛውን ፕሮጀክት በጣም ወድጄዋለሁ። ይሄ ሞተር ሳይክል የሰሩትን ልጆች የነሱን በጣም እንትን ብየዋለሁ። እንደውም እነሱ ያልፋሉ ብዬ ገምታለሁ። እንግዲህ ለዳኞቹ ነው የምንተወው። መልካም እድል እንመኛለን። የግል ሐሳብ ነው። የግል ሐሳብ ጆን ያ እኔ ባነሳው ፖይንት ላይ እንደው አንድ ላይ መጥቀስ የምፈልገው ነገር ምንድነው? የተለያዩ ይብዛም ይነሰም ውድድሮች አሉ። ኤንጂኦዎች የሚያወዳድሩ አሉ። የተለያዩ ለምሳሌ በሴክተር ስፔሲፊክ ሆነው ሰፖርት የሚደረጉ የተለያዩ ውድድሮችም በለው ድጋፎች አሉ። እነዛ ሞር ኦፍ ኢንተግሬትድ ቢሆኑ ኢቢሲም ለነዚህ እንትኖች በር ከፍቶ ሞር እዛ የሚወዳደሩ ሰዎች ወደዚህ መተው ድጋፉም ሰፖርቱም ሁሉም ነገር ኢንተግሬትድ ሲሆን የሚፈለገው ነገር ላይ ማድረስ ይቻላል። ትልቁ ቁም ነገር በውድድር የተወሰነ ነገር መሰጠቱ አይደለም፣ ቀጣይነት መኖር መቻል አለበት። ፕሮጀክቶች ደግሞ ፕሮፐርሊ ኢቫሉዌት መደረግ መቻል አለባቸው። በደንብ ኦብጀክቲቭሊ አድሬስ መደረግ መቻል አለባቸው። ስለዚህ ከዚህ አንጻር ይህ ፕላትፎርም ትልቅ ፕላትፎርም ስለሆነ ትልቅ አቅም ያለው ስለሆነ ከብዙ አንግል ማለት ነው እነዚህንም ኦፖርቹኒቲዎች አሰስ ቢደረጉ በገንዘብ አቅም ይኖራል። ውድድሩም የበለጠ ከፍታውን እየጨመረ ይሄዳል ብዬ አስባለሁ። ለነገ ተወዳዳሪዎች ለሁሉም መልካም እድል እመኛለሁ። አመሰግናለሁ። በጣም ነው የማመሰግነው። ዮሐንስ ወልደ ኪዳን የነጋድራስ የሥራ ፈጠራ ውድድር የመጀመሪያው ዙር የ1 ሚሊዮን ብር አሸናፊ፣ ዘመኑ ሲሳይ የሁለተኛው ዙር የ1 ሚሊዮን ብር አሸናፊ። ሁለታችሁም መታችሁ እዚህ ቤተሰቦቻችን ናችሁ። በእርግጠኝነት እዚህ መታችሁ ሐሳባችሁን ስላጋራችሁን ከልብ አመሰግናለሁ። እንግዲህ እናንተም ሐሳባችሁ አድጎ ነጋድራስ የሥራ ፈጠራ ውድድርን ስፖንሰር እንደምታደርጉ እንደምትደግፉ ተስፋ እናደርጋለን። ስለመጣችሁ ከልብ አመሰግናለሁ ማለት ነው። ነገ ውድድሩ ፍጻሜ ላይ እንገኛለን፣ አብረን እንገናኛለን ማለት ነው። ክቡራን ተመልካቾቻችን በዛሬው የአዲስ ገበያ ዝግጅታችን የነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ዋዜማ ላይ መገኘታችንን ምክንያት በማድረግ እስካሁን በሁለት ዙር 1 ሚሊዮን ብር ያሸነፉት የነጋድራስ አሸናፊዎች የት ናቸው፣ ምን ፕሮግረስ አሳይተዋል የሚል ሐሳብ አንስተን ከናንተ ጋር ቆይታ አድርገናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ፕሮግራሙን አዘጋጅቼ ወደ እናንተ በማድረስ ጌታቸው ጥበቡ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን በዚህ ይሰናበታለሁ። ጤና ይስጥልኝ።